ሰባተኛው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲፈጸም የተጣለብንን የዜግነት ግዴታችንን እንወጣለን ሲሉ የዱጉና ፋንጎ ወረዳ ነዋሪዎች ተናገሩ። በወረዳው ቃርጫጬ ማዕከል የምርጫ ቅስቀሳና የብልጽግና ፓርቲን ወክለው በአካባቢው የሚወዳደሩ እጩዎችን ከህዝብ ጋር የማስተዋወቅ መርሃ ግብር ተከናውኗል። ሀና ደረሰ ተጨማሪ አላት። ጠቅላላ ምርጫ ዲሞክራሲያዊና ሚዛናዊ እንዲሆን እየተሰራ መሆኑ ይታወቃል። ከዚህ ጋር ተያይዞ ተወዳዳሪ ፓርቲዎች የምርጫ ምልክታቸውን ለህዝብ እያስተዋወቁ ይገኛሉ። የብልጽግና ፓርቲም በዱጉና ፋንጎ ወረዳ ቃርጫጬን ማዕከል ያደረገ የምርጫ ቅስቀሳ አድርጓል። በዚህም ኢትዮጵያን በዓለም አቀፍ ደረጃ ለሌሎችም በአርአያነት እንድትጠቀስ የታቀደ ውጥን እንደሆነ የተመላከተ ሲሆን በአካባቢው የብልጽግና ፓርቲን ወክለው የሚወዳደሩ እጩዎች ከህዝብ ጋር ተዋውቀዋል። ሀኒ ጊስቴ ግዶን ጮራ ይፈደስ ግደኔ እሴ ህባር ከዳቦኪያና በዚህ በታሰረው ነዶ ውስጥ ብዙ ፍሬ እንዳለና አንድ ፍሬ ስንዴ ብቻዋን ዳቦ መሆን እንደምትችል አንድነትን ለማሳየት ነው። አንድነታችንን በመጀመሪያ ደረጃ ማጠናከር አለብን። ስለዚህ ፓርቲያችን አንድነትን የሚገልጽ ነው። አንድ ስንሆን ሰላም አለ። በአንድ ቤተሰብ እናት ከአባት ልጆች ከልጅ ባይስማሙ እዛ ቤት ሰላም አይኖርም። እረፍት የሚኖረው አንድነት ሲኖር ነው። ኢትዮጵያ በአንድነት በአፍሪካ ብሎም በዓለም እንድትታወቅ ነው። የኑሮ ውድነት፣ የነዳጅ ዋጋ መናር መሰል ችግሮችን ለማለፍ ኢትዮጵያ የያዘችው ፕሮጀክቶችም አሉ። ሄጋመቶ ግዶረ ኢትዮጵያ ካንቲዲ ኦትሮ ጊታ ፕሮጀክት ሲዶሰና የተለያዩ የልማት ጥያቄዎችና የመልካም አስተዳደር ጉዳዮች ምላሽ አግኝተዋል ለማለት የሚያዳግት ቢሆንም መሰረተ ልማቶችን ለማዳረስና ህዝብን ለማርካት እንደሚሰራ የተናገሩት ደግሞ የወረዳው ዋና አስተዳዳሪ አቶ ዘካሪያስ ወንታሞ ናቸው። ሁሉን ልማት በሙላት ሰርተን ለህዝብ አድርሰናል። ሁሉን ልማት በሙላት ሰርተን ለህዝብ አድርሰናል ማለት አይደለም። የተሰሩ ስራዎች እንዳሉ ሆነው ወደፊት የሚሰሩ ስራዎች ህዝብ በየአካባቢው የሚያነሳቸው ነገሮች አሉ። የመንገድ፣ የውሃ ተደራሽነትና ሌሎች አይነት ችግሮችም አሉ። እነዚህን ለመቅረፍ ወደፊት 5 ዓመት ፓርቲያችን ከተመረጠ እንደሚሰራ ለመግለጽ እፈልጋለሁ። ሚንትሪ ኦተናሲ ሃልቾናን ኦትሪ ደንድራ ያመግዲዮጋ ኤንተሲ ቆንጭሰናስ ኮይስ የአካባቢው ህብረተሰብም ወጣትን ያሳተፈ የሰላም ማስጠበቅ ስራውን ምርጫው እስኪጠናቀቅ ድረስ ለመስራት አልሞ ካሁኑ መጀመሩ ነው የገለጸው። ሰላማዊ መንገድ ቀበሌ ሙሉ ህዝብ በሰላማዊ መንገድ ምዝገባን ጨርሰው ዛሬ እዚህ ለድጋፍ ሰልፍ እስከመውጣት ድረስ ምንም ችግር ሳይኖር እስከ ዛሬ ድረስ ለዚሁ በቅተናል። ሌላው ምንም ነገርኛ ቀበሌ እንደገናም እዚህ ክላስተር ድረስ ምንም ችግር እንደሌለና በግንቦት 24 በኤን ብልጽግና ፓርቲ ለመምረጥ ዝግጁ ሆነን እንዳል ምርጫውን ለመምረጥ ተዘጋጅተናል። ምርጫውን ሰላማዊ ሆኖ እንዲጠናቀቅ አስፈላጊ ነገር ትብብር እያደረገ ነው ያለው የኛ አካባቢ ወጣት። ዛሬም እንዳያችሁ ወጣት በነቅስ ወጥቶ ግንቦት 24 ያለው ምርጫ መዘጋጀቱን ጭምር እየገለጸና በተጨማሪ ይህ ምርጫ ሰላማዊ ሆኖ እንዲጠናቀቅ ወጣቱ ማታ ኦሮንድ እየወጣን ከህብረተሰብ ጋር ሆነን ከፖሊስ አባላት ጋር ሆነን ከሚሊሻ ጋር ሆነን ሌላ ጸጥታ ስጋት እንዳይፈጠር አካባቢ በነቅስ ወጥተን እየጠበቅን ጭምር እንገኛለን ማለት ነው። ህብረተሰቡ በጥሩ ዲስፕሊን መጠበቅ ማንኛው ፖሊስ አካላት ጋር የአካባቢ ሽማግሌዎች ጋር ብዙ መስሪያ ቤት ሰራተኞች ጋር በትህትናና በጥሩ ሁኔታ በሰላም እንዲፈጸም እየጠበቀ ነው ያለነው።